አሁን ግን እኔ ማድረግ የምችለው እሷ እንዳደረገችብኝ አደርጋለሁ። ምንም ማንንም አልለማመጥም። መጀመሪያ ለአልዓዛርና ለትንሱ ስል ነበር ከሷ ጋር መነጋገር ማልፈልግም ያልኩት። አሁን ግን እሷ ክብርም የላትም። በቃ ትንሱ ላይ ያደረገች መልሳኔ ላይ ያደረገች አይደል? እሷ እንዳደረገችብኝ አይነት አደርጋለሁ። ከፈለኩ እኮ እኔ እሷን አግቼ በአንድ ቀን ማምጣት እችላለሁ። አፍኜ እኔ ቪዲዮ መልቀቅ እችላለሁ። በአንድ ቀን መልቀቅ እችላለሁ። በቃ ለአልዓዛር ተጠንቅቄ ነበርና ቤተሰብ መሃል አልገባም ብዬ ነበር። ከትንሱ ጋር በጣም አብረን ብናደግ ብዙ ጊዜ አብረን ብናሳልፍ ግን ቢያንስ ቤተሰብ መስርተዋል ከሷ ጋር። ለትንሱ ስለ አላደርግም ብዬ ነበር። አሁን ግን ማደርገው እሷን ካንዳንድ ነው ማመጣት፣ ካንዳንድ ማለት ነው። ምንም አይነት ምክንያት አልፈለግም። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሀገር ውስጥም ከሀገር ውጭ ያላችሁ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ከሚሰማውና ከሚነገረው ነገር ፈጣሪ እንዲጠብቃችሁ የኛ ምኞት ነው፣ የሁላችንም ፍላጎት ነውና ለሀገራችሁ እንዲያበቃችሁ ሁሌም እኛ ያ መሻታችን ነው እና በያላችሁበት ደግሞ ስራችሁ እንዲሳካላችሁ በስራችሁ ስትሮንግ ጠንካራ እንድትሆኑ እንመኝላችኋለን። ያው ባለፈው እንዳያችሁት አዲስ አበባ ሄጄ ነበር። አዲስ አበባ ሄጄ የተፈጠሩ ነገሮች አሉና ትንሱን ላገኛ ሲል ትንሽ አንዳንድ ነገሮች ተፈጥረዋል። እነዛ ነገሮች ደግሞ ያልጠበቅኳቸው ነገሮች ናቸው። ምክንያቱም እንደዛ አደረጋለሁ ብዬ አላሰብኩም ነበር። የተወሰኑ ጎረምሶች መጥተው የተለያየ ነገር እንደዛ ድብደባ አድርገውብኝ ሄደዋልና ያ ነገር ደግሞ ትንሽ እኔ ካልጠበቅኩት ሰው ነው። አሁንም ያ ሙሉ በሙሉ እርግጠኛ ባልሆንም ግን እነዛ የተላኩ ሰዎች ደግሞ የአልዓዛር እናት እንደላከቻቸውና እንዳወረቻቸው ወደ እኔ እንደላከቻቸው እነሱ ተናግረዋል። እና ዛሬ ምን ልል የፈለኩት ነገር እንደፊቱ ልለማመጥ እንደዚህ ተመለሺ ምናምን ልላር ነው የመጣሁት። እነሱ እንዳደረጉብኝ እኔ ማድረግ ስለምችል የአልዓዛር እናት እንዳደረገችው እኔ ማድረግ ስለምችል ነገሮች አሁን ወደ ግጭት ውስጥ ገብተዋል። እንግዲህ እኔ እሷን ተለማምጬ እንደዚህ ማለት አልችልም። በፊት እናት ስለሆነች የአልዓዛር እናት ስለሆነች ታግሻታለሁ በትንሱና በአልዓዛር መሀል ስገባ። አሁን ግን እንደዛም ልል አይደለም የመጣሁት። አንዳንድ ነገሮችን ለናንተ ለማሳወቅ ነው የመጣሁት፣ እናንተም እንዳታዝኑብኝ። ከዛ በፊት ጓደኛዬም የሚላችሁ ነገር አለ። ከሱም የሚላችሁ ነገር ሰምታችሁ እናንተም የፈለጋችሁት ሀሳብ መስጠት ትችላላችሁ። እሺ፣ ሰላም እንዴት ናችሁ? ውድ ቤተሰቦቻችን፣ የብርኬ ቤተሰቦች፣ የኔም ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ የመጣሁት ምን መሰላችሁ? ታቁኛላችሁ። ያው ዛሬ የመጣሁት ጓደኛዬ ነው። በጣም ወደው ጓደኛዬ ማለቴ ጓደኛዬ ስላችሁ በጣም ከወንድም በላይ ወደው ጓደኛዬ ነውና ነገሮችን ለማስተካከል በሄደበት ርቀት ውስጥ እነሱ እንደዚህ አይነት ጥቃት ማድረጓ በጣም ነው ያዘንኩት። ይህ ማለት ግን ሰው የሌለው ከመሰላችሁ በጣም ተሳስታችኋል። የምሬ ነው። በጣም ተናድጄ እንደውም የሆነ ስራ ትቼ ነው የመጣሁት። በጣም አስፈላጊ የሆነ ነገር ትቼ መጣሁ። ለምን ካላችሁኝ በቃ አንዳንዴ ልንገራችሁ፣ ሴንሲቲቭ የሆናችሁበት ሰዎች አሉ። በዛ ሰዎች ደግሞ በጣም ራሳችሁን ኮንትሮል ማድረግ አትችሉምና ነገሮች እሱ ለማስተካከል ነው ሄደው እንዳንድ ትዳር ተበትኗል። እቺ ልጅ ቤተሰብ የሌላት ሲያስመስሉት እሷን ለመጉዳት በብዙ ርቀት ሲራሩጡ እናትም ልጅም እንደዛ በሚያደርጉበት ርቀት ያን ነገር ለማብረድ እንጂ ሄደው እናት ናት፣ ትልቅ ሰው ናት፣ ያ ነገር ማድረግ አልነበረባትም። እሱ ደግሞ እንደዛ ካደረገ በቂ ነው፣ ለነሱ ምላሽ መስጠት በቂ ነው። እኛም በቃለን እንደምታዩንን ገባችሁ አይደለ? ይሁን ነገር ለማድረግ ሰው ግርግር የሚያስፈልገው ነገር አይደለም። እና ምላችሁ ፈልጌ መሰላችሁ ቤተሰቦቼ እያንዳንዱ የሚደረጉት እንቅስቃሴዎች እየተከታተልኩኝ ነበረ። ሲሄድ ምን ነኝ የሸኘሁት እያንዳንዱ በቃ ደስ ብሎኝ የቤተሰብ ሰላም የሚፈልግ የትዳር መረጋጋት የሚፈልግ አብረው እንዲሆኑ ተስማምተው እንዲኖሩ ማድረግ የሚፈልግ በጣም ጥሩ ልጅ ነው። እንዲለያዩ የሚፈልግ ልጅ አይደለም። በቃ ለነሱ የሚጨነቅ ሰው ነው። ያን ለማስተካከል እንጂ ሄደው ከነሱ የሆነ ነገር ወይንም ከርሳቸው የሆነ ነገር ከአልዓዛር እናት ጋር የተነካከ የሆነ ነገር ፈልጎ አይደለም ሄደው የነሱን ነገር ለማስተካከልና ለማብረን ሄደው። ይህ ነገር ደግሞ ባደረገበት ሰው እንደሌለው እዛ በቃ በማያውቀው ቦታ ላይ እናንተ ደብድባችሁ እስከ መጣል ድረስ የሚያደርስ ኬስ እንደው አስፈላጊ ነው ብዬ አላምንም። ምክንያቱም ሰውን ከተባለ በቂ ሰው አለው፣ ምላሽ እንሰጣለን። ምላሽም እስከ መስጠት ድረስ ከተፈለገ ማለት ነው። ይሄ ወደ እናንተ የመጣንበት ኬዝ ምን መሰላችሁ? እናንተ ላደረጋችሁት ነገር መመለስ እንደምንችል ልናሳያችሁ ነው። የሰላም ሰዎችን ሰላም ነው የምንፈልገው፣ ከሷ ጋር ሰላም እንዲሆን ነው የምንፈልገው። ሌላ ነገር አይደለም የምንፈልገው። ትዳሩ አንድ ሆኖ እንዲመሩ እሷን ቤተሰብ ጓደኛ እንዳላ ለማሳየት በቃ ይሄ ነገር ሰው እንደሌለው ሲያሰቃዩት ለማሳየት ነው እሱ ሊሄድ የፈለገው እንጂ የሆነ ጥቅም አግኝቶ የሆነ የተለየ ነገር አይደለም።
ትንሱ ምርጥ ልጅ ነች። በቃ የሚያዳምጣት እርጉዝ ነች፣ የሚያዳምጣት ብዙ ነገር በቃ ራሷን እንዲንከባከባት የምትፈልግ አይነት ነች። አሁን እሷ እንክብካቤ እንጂ የምትፈልገው እሷን ሊያስቃይ የሚችል ጉዳይ በዚህ ሰዓት መፈጠር የለበትም እና እሱን ለማስተካከል ነበር ለመሄድ እየተንቀሳቀሰ የነበረው። ይህ ነገር በማድረግ ደግሞ እውነት በጣም ነው ያዘንኩት። ተገቢ ነገር አላደረገችም። ታውቃለህ እኔ አሁን ያ ነገር ሲፈጠር ካለውበት ቦታ በቃ አትምጣ ባትለኝ ኖሮ በቃ በዛ ሌሊት ልመጣ ነበርና እንደዛ ማድረጋቸው ፌር ነው ብዬ አላስብም። ያው ታውቃለህ ነገሮች የሆኑት በአጋጣሚ ነውና ትንሱ እመጣለሁ ብላ ደውላልኝ ልክ ልንገናኝ በቃ ትንሽ የተወሰነ ደቂቃ ሲቀር ነው ይሄ ነገር የተፈጠረው። እኔ አሁንም ነገሮችን ወደ ህግ ይዤ መሄድ አልፈልግም። የተደረገብኝን ነገር እኔ ወንድ ልጅ ነኝ ተግባር ነው ማድረግ የምፈልገውና እሷ ብቻ ሰው እንዳላት ምክንያቱም ትንሱ ላይ ያደረገችው ነገር እኔ ላይ ማድረግ የምትችል መስሏታል። ትንሱ ላይ እንደዛ 2 አመት 3 አመት ሙሉ ትንሱ ላይ ይሄን ነገር እያደረገች ነው፣ በተደጋጋሚ እያደረገች ነው። ከትንሱ ጎን ሰው የለም ብላ እያደረገች ነው። ትንሱ ላይ አድርጋ ሳታበቃ ሲቀር መልሳ እኔ ጋር መጣለች እና ትንሱ ላይ እንዳደረገችው ትንሱ ላይ ራሱ ማድረግ አትችልም፣ ግን ትንሱ ላይ እንዳደረገችው እኔ ላይ ማድረጋለሁ ብላ ስላሰበች እኔ ካሁን በኋላ ወደ ህግ ከለላ ምንም አልፈልግም። ቤተሰቦች እንደምታውቁት ሰውም ከተባለ እኔ ብዙ ሰዎች አሉኝ፣ ጓደኞቼም አሉ። እንዲህ እንሂድ ካልኳቸው ካንዳንድ የሚሄዱ ሰዎች አሉ፣ ማንንም ልክ ለማስገባት ማለት ነው። እኔ ግን በዛ አላምንም ነበር። ነገሩ ግን እንኳን በሷ በኩል ተጀመረ። አሁን ግን በኋላ ቤተሰቦች እናንተ ምን ላይ መፍረድ አትችሉም። ምክንያቱም እኔ ትዳራቸውን ላስማማ ነበር የሄድኩት፣ ትንሱና አላዛር እንዲቀጥሉ አብረው እንዲሆኑ ነበር አዲስ አበባ የሄድኩት። ግን እሷ ይሄን ነገር ከትንሱ ጋር ሳወራ ሰምታ እንደዛም ይሁን በሌላ መንገድ ማውቃ ይሁን እኔን አስደብድባ እኔን በተለያዩ ሰዎች እኔን አስመትታ ከትንሱ ጎን እንድርቅ ነው ያደረገችውና እኔ ግን የባሰ ይሄ ነገር በጣም ብርታት ሆኖኛልና ጥንካሬ ሆኖኛል። ካሁን በኋላ አሁን ከመጣውበት ነገር በተለየ ነገር ነው መጣባት። ያላዛር እናት መጀመሪያ አላዛርን እያልኩት ነበር፣ አንተ ተናገር እናትህ ናት፣ እኔ እናትን መናገር አልችልም ምክንያቱም ትልቅ ሰው ናት ብዬ ማለት ነው። አሁን ግን ክብሯን አጣለች። ስለዚህ እኔ ራሴ በሚሄድበት መንገድ ይሄዳለሁ። ማንም ደግሞ ሊያስቆመኝ አይችልም፣ ማንም ሰው ማለት ነው። እሷ አደረገች አይደል? አይምሯን ተጠቅማ አደረገች ይሄን ነገር። እኔ ደግሞ ከሷ በላይ ተጠቅሜ ማደርግባትን ነገር ራሴ እናንተ በተግባር ታዩታላችሁ። እና አሁን እኔ ህግ ምናምን አብዛኞቻችሁ ህግ ጋር ሄድ እሷ ናት ምናምን ብላችሁ እናንተም ጠርጥራችሁ እንደዛ እያላችሁ ነበርና እኔ አሁን ህግ ጋር አልሄድም። ህግ ጋር ሲሄድ የፈራዋት ነው ይመስላል። ምክንያቱም ትንሱ ከዛ በፊት ለፍቺውም ለቤትም ንብረት በህግ በኩል ለመጨረስ ስትሄድ በጣም ንቃት አለች። አሁን ግን እኔ ማድረግ የምችለው እሷ እንዳደረገችብኝ አደርጋለሁ። ምንም ማንንም አልለማመጥም። መጀመሪያ ለአላዛርና ለትንሱ ስል ነበር ከሷ ጋር መነጋገር ማልፈልግም ያልኩት። አሁን ግን እሷ ክብርም የላትም። በቃ ትንሱ ላይ ያደረገች መልሳኔ ላይ ያደረገች አይደል? እሷ እንዳደረገችብኝ አይነት አደርጋለሁ። ከፈለኩ እኮ እኔ እሷን አግቼ በአንድ ቀን ማምጣት እችላለሁ። አፍኜ እኔ ቪዲዮ መልቀቅ እችላለሁ፣ በአንድ ቀን መልቀቅ እችላለሁ። በቃ ለአላዛር ተጠንቅቄ ነበርና ቤተሰብ መሀል አልገባም ብዬ ነበር። ከትንሱ ጋር በጣም አብረን ብናድግ ብዙ ጊዜ አብረን ብናሳልፍ ግን ቢያንስ ቤተሰብ መስርተዋል ከሷ ጋር። ለትንሱ ስለ አላደርግም ብዬ ነበር። አሁን ግን ማደርገው እሷን ካንዳንድ ነው ማመጣት፣ ካንዳንድ ማለት ነው። ምንም አይነት ምክንያት አልፈልግም ማለት በቃ እኔ ታግሻለሁ በጣም ቤተሰቦች ከዛ በፊት ላለመሄድ አዲስ አበባ ላለመሄድ ብዙ ከራሴ ታግያለሁ። እናንተ ሂድ የምትሉኝም ሰዎች ነበራችሁ። እንደገና ተረጋጋ፣ ትዳር መሀል ነው አትግባ የምትሉኝ ሰዎች ነበራችሁ። ከዛ በፊትም እንደዚህ መሀል ላይ ገብቼ ብዙ ነገሮች ካላዛር ጋር ተፈጥሯል። አሁን ግን ስለ ትንሱ ሳይሆን አሁን ስለ ራሴ ነው። በቃ በህልውናዬ ነው የመጣችብኝ አላዛርና በክብሬ ነው የመጣችብኝ። የትንሱ ነገር ስለምደርስበት መጀመሪያ የራሴን ነገር ማስጠበቅ አለብኝ፣ ራሴን ማስከበር አለብኝ። ራሴን ደግሞ ማስከበር የምችለው በህግ በኩል ሳይሆን ራሴ በሚሄድበት መንገድ ነው ራሴን ማስከበር የምችለው። እና ነገም ዛሬም ሳልል አጋጣሚ ሄጄ ለእናንተ ቪዲዮ ሰራላችኋል። አጋጣሚ ሄጄ እኔም እሷ እንዳደረገችብኝ አይነት አድርጌ እኔ ሳልታይ ሊሆን ይችላል፣ እኔ እንደዚህ ሳልታይ ሊሆን ይችላል። እሷም ሳትታይ ነው ያደረገችው። ለህግ እንዳይጠይቃት ፊቷን ሳታሳይ ነው ያደረገችው። እኔም 2 ልጆች 3 ልጆች ልኬ እንደዛ ማስደረግ ይችላል። ዛሬም ሊሆን ይችላል፣ ነገም ሊሆን ይችላል። ይሄን ነገር ደግሞ እናንተ ጠብቁ፣ በቃ እነግራችኋለሁ፣ ጠብቁ። ራሴም ሄጄ ሊሆን ይችላል ከእንደዛ ሰዎች ጋር። ያኔ ነው እኔ እስካሁን ትልቅ ሰው ናት፣ ትጎዳለች፣ እናት ናት ምናምን ብዬ ነበር። ግን የእናት ክብር የላትም እሷ። ለልጇ ያልተመለሰች ለትንሱ ያልተመለሰች ሴትዮ ማንም ሊያከብራት አይችልም። እሷ ራሷን ማስከበር ካልቻለች እኔም ላከብራት አልችልም። ስለዚህ አሁን ወስኛለሁ። እኔ እሷን በቃ ያደረገችብኝ ነገር እጥፍ አድርጌ ለመመለስ ማለት ነው። ምንም አይነት ማባባያ ቃል አልፈልግም። እሷ ልትመለስ አትችልም። ዛሬ ዝም ካልኳት ነገ ሌላ ነገር ነው የምታደርገው። እና አላዛር አንተን ይቅርታ መጠየቅ ፈልጋለሁ።
ምክንያቱም ይቅርታ የምጠይቅበት ይሄ ነገር ላደርገው ስለሆነ ማለት ነው። በኋላ በቃ እኔ ላይ እንዳታዝን ብዙ ነገሮች እንደ ወንድምነት እንደ ታላቅ ወንድም አውርተኛል። ከዛ በፊት እንደዚህ እንዳታደርግ ምናምን እያል ብዙ ነገሮችን አውርተኛል። ግን አሁን ነገሮቹን በቃ አለ አይደል እነዛን የታገስኳቸው ነገሮች ማብቂያቸው ደርሷል። ምክንያቱም በህልውና ስለመጣችብኝ እናት አንተ ልታስተካክላት አልቻለችም። ስለዚህ እኔ ለአንተ ስል ብዙ ነገሮችን አልፌ ነበር። ትንሱ ላይ የተደረጉ ነገሮችን በሙሉ ዝም ብዬ ነበር ለአንተ ስል አንተን አክብሬ ስለምወድ ወንድሜ ነው። አሁን ግን ካሁን በኋላ ስለሚፈጠረው ነገር በሙሉ እኔ ላይ ቂም እንዳትይዝ፣ እኔ ላይ እንዳታዝን። ምክንያቱም እናት ያደረገችው ነገር በጣም የሚደብርና እኔን የሚጎዳ ብሞትስ፣ በህይወት ባልኖርስ፣ አይኔ ቢጠፋስ፣ ጥርሴ ቢሰበርስ፣ እንዳጋጣሚ እግዚአብሔር ጠብቆኝ ይዋለሁ ምንም አልሆንኩኝ። ትንሽ ውስጥ ያሞኛል፣ ራስ ምታት ምናምን ትንሽ ያሞኛል። ያው 3 ቀን 4 ቀን ቆይቼ ነው ወደ ኦዲየንሶች ራሱ የመጣሁት፣ ወደ ተመልካቾች ራሱ የመጣሁት ከ4 ቀን ምናምን በኋላ። ይሄ ደግሞ የሆነበት ምክንያት በእናት ምክንያት ነው። ስለዚህ አላዛር ካሁኑ የምነግር ነገር በቃ በእናትና በአንተ መሃል ላለመግባት ወስኜ ነበር። አሁን ግን ገብቻለሁ። እናት ለሚደርስባት ነገር እኔ ተጠያቂ አይደለሁ። ምክንያቱም አንተ መጀመሪያ እናትን ማሳረፍ ትችል ነበር። ከብሩ ጋር እንዳትነካኪ ከትንሱ ጋር እንዳትነካኪ ብለ እናትን መንገር የነበረብህ አንተ ነው። ግን አሁን ምንም ሆነ ህይወቴ ላይ ስለመጣችብኝ ኢቭን በህይወቴ ነው የመጣችብኝ። እኔ በክብሬ ብቻ ሳይሆን በህይወቴ ነው የመጣችብኝ እና እነዛ የተላኩ ብር ተከፍሏቸው ነው የመጡት። ብር ተከፍሎት የመጣ ሰው ደግሞ ገሎም ሊሄድ ይችላል፣ የሆነ ነገር አድርጎ ሊችላል። የተላከውን ነገር አድርጎ ነው የሚሄደው ብር የተከፈለው ሰው። ስለዚህ እኔም ማድረግ ያለብኝ ነገር ያ ነገር ድጋሜ ላለማድረጓ ምንም ዋስትና ስለሌለኝ እኔም ያ ያደረገችብኝ ነገር እጥፍ አድርጌ ነው መልሰው፣ እጥፍ አድርጌ ማለት ነው። ምንም ሴት ስለሆነች ስለሆነች አይደለም። ምክንያቱም የትንሱልህ አለብኝ እንደገና የራሴ ልህ አለብኝ። እስከዛሬ ታግሼ ነበር። ቤተሰቦች ራሱ ያውቃሉ ብዙ ጊዜ እንደታገሰ። ስለዚህ ቤተሰቦችም እናንተን ይቅርታ መጠየቅ ፈልጋለሁ። እንደዚህ ትልቅ ሰው ናት ምናምን ካላችሁኝ እኔ በጣም ስሜታዊ ሆኛለሁ። በጣም ማለት ነው ያደረገችብኝ ነገር ማድረግ ፈልጋለሁ። በቃ አድርጋብኛለች፣ እኔ ማድረግ ፈልጋለሁ። ለ1 ሰዓት የሚሆን ለ2 ሰዓት የሚሆን ቤት ላይ አስሪያት በርበሬ ማጠር ነው ፈልገው። እኔ ባለገኝ በሌላ ልጆች እንደዛ ማድረግ ፈልጋለሁ። እሷን ወና ቤት ውስጥ አስገብቻት እንደዚህ ካሜራ ደቅኜ ለምንድን ያደረግሽው? ሁለተኛ እንደዚህ ታደርጊያለሽ ወይ? ሁለተኛ በትንሱና ባላዛርስ ምክንያት መሀል ትገቢያለሽ ወይ ብዬ ያደረገችብኝ ነገር እጥፍ አድርጌ መልሳለሁ። ከዛ በኋላ ማትስተካከል ከሆነ ደግሞ እኔም ነገሬን አላበቃ ማድረጌን አላበቃ። እስካሁን የቆየው የትንሱ እናት ስለነገረችኝ በትዳራቸው ማርሳላ አትግባ ስላለችኝ ትንሱ አትምጣ ስላለችኝ መጀመሪያውን አላዛር ወንድሜ ነህ ተው በዚህ መሀል አትግባ እናስተካክላለን ስላልከኝ ነበር። አሁን ግን በራሴ መጣችብኝ፣ በህይወት የመጣችብኝ። እኔ መቼም ደግሞ በዚህ ልደራደር አልችልም፣ ከማንም ሰው ጋር ላወራ አልችልም። ስለዚህ አላዛር ካሁኑ ይቅርታ ጠይቃለሁ ስለማደርገው ነገር። ምክንያቱም ህይወቴ ላይ ስለመጣች የኔ ህይወትን ልታበላሽ ስለመጣች በህልውናዬ ስለመጣች ማለት ነው። ስለዚህ አሁን በማደርገው ነገር በሙሉ ከቻልሽ እንደውም እኔ ለዳትም ነግራት ነገር ከቻለች ትደበቅ፣ ካሁን በኋላ ትደበቅ። ምንም ብትል እኔ ልቆም አልችልም፣ ምንም ብታወራ ልቆም አልችልም። ስለዚህ እናት ከቻለች ትደበቅ። ግን የትኛውም ቦታ ባገኘዋት ቅስፈት ማደርጋትን እኔ ማቅ እንዳትሞት አድርጌ ነው። በቃ ቅጣቷን እንድትቀጣ ማለት እንዲገባት አድርጌ ነው። እንደዚህ ሌላ ነገር ውስጥ አልገባ እንዲገባት አድርጌ ግን ቅጣቷን እሰጣታለሁ። ስለዚህ ነገ ሊሆን ይችላል፣ አሁን ሊሆን ይችላል፣ ዛሬ ሊሆን ይችላል፣ እኔ ተገኝቼ ሊሆን ይችላል፣ ልጆችን ልኬ ሊሆን ይችላል። እኔ የማደርገው ይሄን ነገር ትጠብቅ። ቪዲዮውን ካየችው ትጠብቅ፣ በቃ ትጠብቅ። እኔ ላይ እንዳደረግሽው አይነት ነገር የበለጠ አደርጋለሁ። እኔን አስደበደብሽ አይደል? እኔ ደግሞ ከዛ የባሰ ነገር ነው ማደርገው። በበርበሬ አጥኝሽ ነው ቪዲዮ ሰርች የምለቅ። ሁሉም ኦዲየንስ እያለ ሁሉም የኔ ተመልካችም የትንሱም ተመልካች ያላዛር ተመልካቾች በሙሉ እያሉ ያን ቪዲዮ ለቀዋለሁ። ከዛን ቅስምሽ ተሰብሮ ነው የምትቀመጨው። ትንሱንም መናገር አትችይም። ከዛ በኋላ አምናለሁ አላዛርም መናገር አትችይም። ስለዚህ ይሄን ደግሞ በቅርቡ አደርገዋለሁ። ጠብቁ ሁላችሁ እና ቤተሰብ ስለማደርገው ነገር በሙሉ ምንም አይነት ኃላፊነት አልወስድም ራሴ። እኔም በማልታወቅበት መንገድ ነው ማደርገው። ሰዎች እኔን በማያውቁኝ መንገድ ተገኝቼ ሊሆን ይችላል፣ ፊቴን ሸፍኜ ሊሆን ይችላል። ግን ሰዎችም ህግም ላይጠይቀኝ በሚችል መንገድ ነው እኔ ማድረግ ፈልገውና የትንሱ እናትም እንዳደረግሽው ለምሳሌ አንቺ አድርገሽዋል፣ ግን ህግ አያውቅም አንቺ እንዳደረግሽው። እኔ አውቃለሁ፣ ኦዲየንስ ሊያውቅ ይችላል። ካንቺ ውጪ ማንም ሊያደርገው ስለማይችል ማለት ነው። ልጆቹም በጨረፍታ ወሬ ያላዛር እናት ነው የላከችኝ ምናምን ሲሉ ሰምቻለሁ። እና ህግ ደግሞ ይሄ ነገር ሰው ዝም ብሎ ሊያስጠቁር ይችላል፣ ዝም ብሎ ነው ያወራው ምናምን ብለው ህግ በጣም ብዙ መረጃ ይፈልጋል። ስለዚህ እንደዚህ እንዳደረግሽው አይነት እኔም ባልታወቀ መንገድ አንቺ ላይ አደርጋለሁ።
ስለዚህ ቤተሰብ ይሄ ነገር ደግሞ አደርገዋለሁ በቅርቡ። እናንተም ጠብቁ። ቪዲዮውንም እስከመጨረሻው እያያችሁ ሼር፣ ሰብስክራይብ፣ ላይክ ለብዙዎች እንዲደርስ እውነቱ እንዲታወቅ እኔንም እያበረታታችሁ ከኔ ጎን እንድትቆሙ ኮሜንት ላይ ሀሳባችሁን እየሰጣችሁ ማድረግ ያለብኝ ነገር እየነገራችሁ አብራችሁን እንድትቆዩ አበረታታችኋለሁ። በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ።